እላታለሁ። እስቲ በደንብ ሰው በጆሪ ዝግያፍሽን እኔ ዓለም ማለት የዱርዮች አለቃ ነኝ። እሺ ቅድስት አታሳዝንህም? ፍቅር አይገባህም? እኔም እኮ ይሄን የማደርገው ለሷ ብዬ ነው፣ ለራሷ ብዬ ነው። እንዴ ለምንድን ነው ከቤቴ ውጭ ነው የምትላት? ደግሞ ይሄን ሁሉ ገንዘብ የጻፍክላት ልትሸጣህ ነው? ከቤቴ ውጭ ነው በማለት ነው ሁኔታው የምትመልሰው? ወይ አጎቴ በጧቱ ምን አይነት መከራ ነው የመጣብን? ምሳሌ እንደምንም ብለን ከዚህ ቤት መውጣት አለብን። ህይወታችንን ማትረፍ አለብን። ምሳሌ እንኳንም ቀጫሽ፣ እንኳንም ቅጥፍ አደረገሽ፣ እንኳንም መሬቷን ቀመሽ፣ እንኳንም ያለነታተኛ ያዙልከ እንደዚህ የክፋት መጨረሻው አያምርም እንዲሉ ማህሌት አሁን ላይ አወዳደቋ ከፍቶ የቤት ክራይ እንኳን የምትከፍለው አታ ግራ እየተጋባች ዳጣም እያሾፈችባት ትገኛለች። በሌላ በኩል መድብል ወንድሙን ለመምከር ሲዘጋጅ ወንድሙ ብሩኬ ደግሞ ለዱላ ተጋብዟል። ሰላም ጤና ይስጥልን የተሰነሽ ቤተሰቦች፣ ወዳችሁና ፈቅዳችሁ ሰብስክራይብ ላይክ ስለምታደርጉኝ ምስጋና እጅግ ከልብ ነው። እነሆ ምሳሌ ድራማ ክፍል 200ን ይዤላችሁ ቀርብ ያለው። ባለፈው ክፍል እንደምታስታውሱት መድብል ለምን እንዴት አደርጋለ ብሎ ብሩክን መኝታ ቤት ውስጥ ምሳሌን አስወጥቶ እየተቆጣው በነበረበት ቅጽበት መድብልን ብሩኬ እጁን ጠምዝዞ ይዞት ነበረ። ያ ድራማው የተቋጨው ዛሬስ ምን ተፈጠረ? መድብልና ብሩኬ ተጣሉ ወይስ ምን አይነት ነገር ገጠማቸው የሚለውን አብረን የምናይ ይሆናል። በላይክ ቪዲዮውን ጀምሩ። እንግዲህ መድብል እባክህን ወንድሜ እያለ እስከ ዛሬ ድረስ ጠበቃና አብሮት ከጎኑ ሲቆም የቆየው ወንድሙን ብሩክን ዛሬም አንድ ነገር ሰማኝ፣ ለቅድስት ጊዜና ፍቅር ስጣት እያለ ተማጽኖታል። ነገር ግን ደግሞ ብሩክ የእሷን ጊዜና ህይወቷን ማበላሸት ስላልፈለገ ለቅድስት የሚሆን ቼክ ጽፎ እንድትሄድና ከዛ ቦታ ላይ እንድትርቀው ጥያቄ አቅርቦ በጽሁፍ መልኩ ለምሳሌ እንድትሰጣት ሊያደርግ ሲል ድንገት ይመጣበታል። ታዲያ ሲመጣ ብሩክ በድንጋጤ ቢሆንም ትንሽ ከቆየ በኋላ ምንድን ነው ይሄ ወረቀት ብሎ መድብል ጥያቄ ያቀርብለታል። ይሄ ወረቀትማ ብሎ ሊያስረዳ ሲል ወረቀቱን ቀምቶ ሲያየው ግን የተፈረመ ቼክ ነበረ። በዚህ ሰዓት ታዲያ መድብል የሚይዘውን የሚጠብጠውን ያጣል። ምክንያቱም ቅድስት መልካምና ቅን ሴት ስለሆነች ለወንድሙ ሚስት እንድትሆን እንጂ ከዛ ቦታ እንድትሄድ አይፈልግም። በመከራ ሰዓታቸው ከጎናቸው አብራቸው የቆመች ሴት ብትኖር ቅድስት ናት። ሁሉም እየገፋው ብሩኬን ሲሄድ ልጁ ታክማ እስክትመለስ እንኳን እንደ እህትም እንደ ሚስትም እንደ ሁሉ ነገር ሆና ጠብቃ ቤቱን ይዛ የቆየች ሴት ናት። ታዲያ መድብል ይህንን ውለታ እንዴት ትረሳዋለህ? ፍቅሯንስ እንዴት ችላ ትለዋለህ? ብሎ አንዴ በጥፊ ሊመታው ሲል ብሩክ ዛሬ አንተ አትመታኝም፣ ከፈለግ ወንድምነታችን ማብቃት ይችላል ብሎ እጁን ጠምዝዞ ይዘዋል። ታዲያ መድብልም እጅግ በጣም ተናዶ እጅን ያስከኝ ማለት ነው፣ ደረስክ፣ ለዚህ በቃህ፣ ለማንኛውም ወንድምነታችን ከዚህ ላይ ያበቃል የሚል ምላሽ ነበር የሰጠው። ብሩክም የሁል ጊዜ በክፉም በደጉም አብሮት የሚቆመው ሌላ ሰው በሚገዳውና ሌሎች ሰዎች መከራውን በሚያሰቃዩበት ሰዓትም አብሮት የሚቆመው የእናቱ ልጅ ወንድሙ መድብል እንደሆነ ሲረዳ አይደለም እኮ ወንድሜ፣ አንድ ነገር እንድትረዳኝ ይፈልጋለሁ። እኔ ቅድስትን እወዳታለሁ፣ ግን ደግሞ ህይወቷን ከኔ ጋር እንድትገፋ አልፈልግም ብሎ ይለዋል። በዚህ ሰዓት ታዲያ መድብል አሁን እኔ የምልህን እንድትሰማኝ ይፈልጋለሁ፣ ቅድስትን በምንም አይነት ታምር እንዳታስከፋት ይቅርታ ጠይቃት ብሎ ተናዶ ተበሳጭቶ ሊወጣ ሲል ከበሩ ስር ዓለም ተደብቃ እየሰማች ነበር። ምን እንደሆነ ለማጣራት የፈለገችው ዓለም ድንገት መድብል በሩን ሲከፍት ተርበተበተች። መድብልን ብትወደውና ብታፈቅረውም ነገር ግን በጣም ትፈራዋለች። ምን ሆነሽ ነው ይላታል። ፍቅር ብላ ደንግጣ በሌላ አማርኛ ታወራለች። በዚህ ሰዓት ታዲያ ለማንኛውም የነገርኩሽ እንዳትረሺ፣ እተገብረዋለሁ ብለሽ ቃል የገባሹን ነገር ብትረሽ ደግሞ የማታጭውን አንቺ ታውቂያለሽ ብሏታል። ከቅድስትና ከብሩክ መካከል ካልገባሽ ፍቅርሽን ልቀበልሽ ይችላለሁ የሚል ተስፋ ስለሰጣት ያንን ተስፋ እንዳታጣ በስጋት እሺ በቃ ቁርስ ልስራል ብላ ወደ ኪችን ታመራለች። ያለ ወትሮዋ ምግብ ሰርታ የማታውቀው ዓለም ዛሬ ግን መድብልን አፉን ለማስያዝ ስትል ወደ ኪችን ገብታለች። ታዲያ ምግብ እየሰራች በነበረችበት ቅጽበት ምሳሌ ወደ ኪችን ስትገባ ሽንኩርት አቃጥሏት እያለቀሰችም ስለነበረ ምሳሌ እያሾፈችባት ነበር። ታዲያ ግን ዓለም ለምን ታሾፊያለሽ ስትላትም የኔ ምግብ አይጣፍጥም ብለሽ ነው፣ ለማንኛውም ዛሬ ቁርስ እኔን እሰራላችሁ ትላታለች። እኔ ሌሊት በህልሜ ቁርስ ስለበላው አልበላም ትላታለች። ያንቺን ምግብ አልበላም መሆኑ ነው ወይ ያለችም ትንሽ ከተከራከሩ በኋላ አዎ አንቺ በልተሹ ካልሞት ያኔ እንበላለን ትላታለች። በዚህ ሰዓት ዓለም ተናዳ ስታሯሩጣትም ወደ መድብል ክፍል ታመራለች።
መድብል ክፍል ስትገባ ግን መድብልም ተመሳሳይ ገጸ ባህሪ ልክ እንደ ምሳሌ በሩን ዝጊው፣ ሽታው ቦምብ የተጠመደ ነው ይመስለው ይላታል። አዎ ከዚህ ቤት ወጥተን ሌላ ምግብ ካልበላን እያሉ ትንሽ ከተቀላለዱ በኋላ ለምሳሌ እንደ ወንድምም እንደ አባትም እንደ አጎትም ሆኖላት ያለው መድብል ዛሬም ፈገግ እንድትል እያደረጋት ይገኛል። በሌላ በኩል ቅድስት ህይወቷ መስቀልቀል ብሎባታል። አለሜ ነው የልቤ ንጉስ ነው ብላ ያሰበችው ብሩክ ከዛ ቤት እንድትወጣ የሚያሳይ ነገር እያሳያት ይገኛል። ይቅርታ ብሎሻል ብላ ምሳሌ የውሸቷን ብትነግራትም ነገር ግን ብሩክ እያሳያት ያለው ፊት እንኳን አይደለም ይቅርታ የሚያስብል ሌላ ነገር እየሆነችባት መጥቷል። ታዲያ በሌላ በኩል አለምም ደግሞ አይወድሽም ይጠላሻል እያለች ውትወታ በዝታባታለች። ቅድስት አሁን ግራ ተጋብታለች። አይወልድም የሚለውን የብሩኬን ሁኔታ ብታውቅም ፍቅሩን ሁል ጊዜ በልቧ አንግሳ እየኖረች ባለችበት ቅጽበት እንዲህ በቀላሉ የእሱ መቀየር ግን ትንሽ ጥያቄ ፈጥሮባታል። ሁልጊዜም መንቀልቀል ልማዷ የሆነው ዳጣ ዛሬም እየተንቀለቀለች መንገድ ላይ ስትሄድ ድንገት ከአቶ ካሌብ ጋር የሚሰራው ወጣት አግኝቷታል። ታዲያ የእሷ መስፈራሪያ መድብል ነውና መድብል ወንድሜ ነው 10 ሰው ከፈለግሽ የፈለግሽውን ሰው በአንቺ ምክንያት እገድላለሁ ብሎኛል፣ ዘወር በልኝ ትለዋለች። እሱ ግን የመጣው ስለ መሀሌት ሊጠይቃት ነበር። መሀሌት የሚያነሳት አታ በየጎዳናው እየወደቀች ሰው እየተማጸነች ያለች ሴት ሆናለች። ያለችበትን አላውቅም ብትለውም የሆነ ደቂቃ ላይ ያገኟትና ይሄዳሉ። ታዲያ ሲሄዱ ግን በሚያሳዝን ሁኔታ መሀሌት ግራ ተጋብታ እጆቿን በደረቷ ላይ አድርጋ ታስራ ጭንቅላቷ ሁሉ ታሽጎ ያገኟታል። በሁኔታው ቢያዝኑም ስራዋ ነው ጥፋቷ ነው ትናንት የሰራችው ስራ ነው ዛሬ ይህን እያስከፈላት ያለው የሚል የፌዝ አነጋገር ዳጣ ደጋግማ ተናገረቻት። ነገር ግን ዛሬ ላይ በደንብ ሳትሰበር አልቀረችምና መሀሌት ይሁን ግድ የለም ግን እስከ ዛሬ ላጠፋሁት ጥፋት በጣም ይቅርታ ዳጣ ብላ ይቅርታ ትጠይቃታለች። እነሱም ከዚህ ሀገር ውጪ እድሜሽ ካላስተማረሽ እንግዲህ ምን ታረጊዋለሽ? ግን አንቺ ብትሞች እንዴት ብዬ እንደማለቅስ ታውቂያለሽ ወይ እያለች ዳጣ ደጋግማ ብታፌዝባትም መሀሌት ግን ህይወት ፊቷን አዙራባት አለም ፊቷን ስታዞርባት ደግሞ ተስፋ አድርጋቸው የነበሩ ሰዎች ሁሉም ሲሸሿት የምትበላው ምግብ እንኳን አታ ዛሬ ላይ የቤት ክራይ ክፈሉልኝ ብላነ ዳጣን ጠላቶቿን እስከ መማጸን ደርሳለች። ዳጣም እንግዲህ ይቅር ብዬሻለሁ ፈጣሪ ይቅር ይበልሽ ብላ የአንድ የወር የቤት ክራይ ትከፍልላት ተዘጋጅታለች። ነገር ግን መሀሌት ተመልሳለች። እንዲህም ብላችኋለች፣ እንደኔ እንዳትሆኑ ከክፋት ሽሹ የሚል ማስተማሪያ ነገሮችን ተናግራለች። በሌላ በኩል ወደ ቤት ስንመለስ ቅድስት እና አለም ከቤት ውስጥ አለም በፍቅር ክንፍ ብላ እየናፈቀችው ያለውን መድብል በሀሳብ ማዕበል እየተናጠች ነው። ነገር ግን ቅድስት ምን ሆነች ነው ብላ ትጠይቃታለች። ናፍቆኛል ነበር ያለቻት። እሱ ንጉስ ሆኖ በሁሉም አይን መታየት ልማዱ ነውና ዛሬም በእሷ ልብ ውስጥ ንጉስ ሆኗል። ታዲያ ቅድስት ስታሾፍባት ከቆየች በኋላ ሻይ ላፍላለች ብላ ተነስታ ትሄዳለች። ነገር ግን አንድ ሀሳብ አለማምጥታለች። እባክሽ ብሩክ የሚወድሽ ከሆነ የሆነ ነገር አድርገን ማስቀናት አይኖርብናል ትላታለች። ቅድስትን በሀሳቧ ተስማምታ አንዱ እንደ ሌሊት እንዲደውልላት ያደርጋሉ። ዛሬ ቅድስት ነገሮቹን ለማሳካት ስትል ከብሩኬ ክላስ ሄዳ ገብታ አብራ ማደርን መርጣለች። ያደረገችው ግን ሆን ብላ ነው። ታዲያ ትንሽ ደቂቃ እንደቆዩ ዛሬ ለምን እዚህ መጣሽ ይላታል ብሩክ። በቃ ፈልጌ ነው እዚህ ማደር ትለዋለች። እሺ ብሎም መድብል እንዳታስከፏት ስላለው ብቻ ተቀብሏታል። ታዲያ ግን ትንሽ ደቂቃ ሳይቆዩ ስልክ ይደወላል። ወንድ ነበር። ደጋግሞ ሲደውል አለማንሳቷ ትንሽ ቢያስከፋውም አንሽለት እንጂ ስልክሽ ደጋግሞ እየተደወለ ነው ይላታል። ታነሰዋለች። የወንድ ድምፅ ሰማ። ብሩክ ለደቂቃዎች መታገስን ፈለገ። ነገር ግን ደግሞ ነገ እንገናኝ ሲላት እሺ ማለቷ ትንሽ አስከፋውና ስልኩን ከአግጆሯ ላይ መንጥቆ ሊያወራውን ፈለገ። ምን ይፈጠር ይሆን? ብሩክ አሁን ላይ ቅናት እያንጨረጨረው ነው። ነገር ግን ደግሞ ክብረ ንጽህናዋን እኔ አበላሽቼ ህይወቷን ከንቱ ማድረግ አልፈልግም እያለ ያለው ብሩክ አሁን ላይ እንግዲህ ሌላ ሰው ሊቀማው ሲል ፍቅሩ አገርሽቶበት ከቅድስት ጋራ ሌላ ህይወት ቀጥለው እንደገና ተስተካክለው ይኖሩ ይሆን? እንዴት ነው? መድብልስ ሞክሩ ያላቸው ነገር ተሳክቶላቸው ብሩክ ልጁ ይወልድ ይሆን? በቀጣይ ክፍሉ የምናየው ይሆናል። ነገር ግን ቅድስት ይሄ አዲስ ሰው የሚደውልላት ሰው ትልቅ የሴራ ይዞ የሚመጣ ሰው እንዳይሆን የእኔ ስጋት ነው። ምናልባችም ደግሞ በአቶ ካሌብ በኩል የመጣ ሰው እንዳይሆን ስጋት አድሮብኛል። እስኪ እናንተን መልከታ ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ስለምታደርጉ ላይክም ስለምታደርጉ ምስጋና እጅግ ከልብ ነው።